በእርግጥ በዛ ሰዓት መስፍን ሞተዋል። ነገር ግን የእሱ ቡችሎች አልተኙም መሰለኝ። አሁን በአዲስ ሌላ አጀንዳ ሊፈጠር ነው እንግዲህ። ልዑል አንዱ ኬዝ ዘጋሁኝ ሲል ሌላ ኬዝ ነው የሚከፈተው። በዛ ሰዓት የልዑልን ብዙ መረጃ ያቀበለው ከጎን የሆነ አንድ ወጣት ነበረ። ከልዑል ጋር ልዑል ሙሉ በሙሉ ግሩፖቹ፣ ሰራተኞቹ ብቻ የነስራይን ሙሉ በሙሉ ሊያጠፉ ነው፣ ካክ ሊያደርጉ ነው ሲሞክሩ ጊዜ ይሄ ወጣት ዋና ስራው እሱ ነበረ። ግን ከልዑል ጋር በኢሜል ተጻጽፈው ቻናሉም ሆነ ምኑ ሁሉ ስራቸውን እንዲጠብቁ ነው ያደረገው ነበረው። ስለዚህ ልዑልን በመጨረሻ ያ ነገር ከሰማ በኋላ ነገራቶችን ቦታ አድርጎ ከልጁ ጋር እንዲገናኙ አድርጎ ነበረ። ልዑልን ተገናኝቶ ነበር። ያ ልጅን ደግሞ በመጨረሻ እስር ቤት ገብቶ ነበር። ምክንያቱም ብዙ ጥፋት ከአቶ መስፍን ጋር ሆኖ ብዙ ጥፋት ሰርተዋል፣ ብዙ ሰው ጎድተዋል። ስለዚህ ያ ነገር ለማስተካከል ቅጣቱ እንዲቀጣ እስር ቤት ገብቶ ነበር። እስር ቤት ሲገባም እኔ ካለህበት ነገር አድኜሃለሁ፣ ቤተሰብ መረዳ ቤተሰብ አለኝ። ስለዚህ ለዛ ቤተሰቦቼ ግዴታ ስራ መስራት አለብኝ እና ከስር ስፈታ ከጎኔ እንደምትሆን አልጠራጠርም። እባክህ ወንድሜ ከጎኔ እንድትሆን እንዳትክደኝ ብሎት ነበረ። ልዑልን ሀያ ቃሉ ያው እንደምታውቁት ጀግና የሆኑ ልጆች ከጎኑ የሚሆኑ ልጆችን ያንዳንዳቸው ስራ እንደሚሰጣቸው ሁላችንም እናውቃለን። ልዑልን ያ ነገር አልካደውም። ምንም ችግር የለም ህግን ቅጣት ሰጥቶ ከወጣ በኋላ እያንዳንዱ ነገር እኔ ከጎን ሆኜ ቤተሰቦችህም አንተም ሆን እረዳለሁ ብሎት ነበረ። ያ ወጣት ወጥቶ ስራ የሰራ ነበረ፣ ከልዑል ያገለገለው ነበረ። ግን ሰሞኑ በዲና ጉዳይ በልዑል አክስት ጉዳይ ላይ ልጁ በጣም ጎበዝ ስለሆነ በጣም ትሁት ስለሆነ በስራ ደግሞ በጣም ፈጣን ነው፣ በኮምፒውተር ስራ ላይ በጣም ፈጣን ስለሆነ በዛ ጉዳይ ላይ የተሯሯጠ ነበረ። ስለዚህ በሆነ አጋጣሚ ያገኝተውት የፈለከውን ብር እንክፈልና ልዑልን አሳልፈ ስጠን፣ መላ ኮምፒውተሮቹ ሚስጥር የተባሉ በሙሉ አሳልፈን ስጠና ቤተሰቦችህ በሙሉ የሚያድን ነገር እኛ እንስጥህ ብለው ነበር። እሱ ደግሞ መቼም ቢሆን ይሄ ነገር አላደርግም፣ ይሄ ነገር ባደርግ ድሮም መስፍን ባለ ሀብት የሆነው መስፍን ከእናንተ የበለጠ ብር ጥሩ ቦታ የሚያደርሰኝ ብር ይሰጠኝ ነበር፣ ግን እኔ ለህሊናዬ ብዬ ስለምኖር አላደርገውም ባለበት ነው በጥይት እግሩን ያሉ ተነበረው። እግሩን ያን ያክል ባይጎዳም ግን ተጎድተዋል። ያው ስራ መስራት አይችልም። ሐኪም ቤት የተመላለሰ ነው። የነስራይን ክሮሞችን ተሰባስበው አሳከሙት። የነስራይን ድርጅት ደግሞ ባለው ነገር ያው ሰራተኛ ስለሆነ ታማኝ ሰራተኛ ስለሆነ ብዙ ነገር አድርጎለታል። ዛሬም የዛ ወጣትም ደግሞ የነስራይንን ትልቅ የሆነ ስጦታ ነው የሰጠው። ምክንያቱም የሆዳዳሪ ሰራተኞችም እንዳሉ ያለ በጣም ጥሩ የሆኑ ሰራተኞችም እንዳለ ተመሰከረላቸው። አይኖ አውቃለሁ አንድ ሰራተኛ ቢበላሽ ሌላ ሰራተኛ ይበላሻል ማለት በጣም ከባድ ነው። ውድ ቤተሰቦቼ ልዑል በጣም ጥሩ የሆኑ ጀግና የሆኑ ሰራተኞች አሉኝ። ስለዚህ እነሱ እነማን ናቸው ብትሉኝ እንደዚህ አይነት ወጣት ነው እኔ ከጎን የሆኑ ስራዬ እንድሰራ ጠንካራ እንድሆን አንድ መረጃ ሳያሳስቱ ሰርተው ጥሩ መረጃዎችን ሰጥተው ወንጀለኞቹን እንድንይዝ የሚያደርጉን ወጣቶች ናቸው። ስለዚህ እነዚህ ወጣቶችን እናንተም እኔም ማበረታታት ግድ ይለናል ብለዋል። መቼም ልዑልን ብዙ ሰው አሳልፎ እንደሚሰጥ ታውቃላችሁ። ልዑል ያበላቸው ያጠጣቸው ሰዎችን ትንሽ ብር ከሱ ከሚከፍላቸው ደሞዝ ከፍ ያለ ነገር ሲያገኙ ጊዜ ልዑልን እንደሚክዱት ሁላችንም ጠንቅቀን እናውቃለን። ግን ይሄ ልጅ ብዙ አማራጭ ቀርቦለት ነበረ ልዑል እንዲያጠቃው፣ ልዑልን አሳልፎ ሊሰጥ፣ የልዑልን ድርጅት አሳልፎ እንዲሰጥ ብዙ አይነት አማራጭ ቀርቦለት ነበረ። እሱ ግን ብሞት እንደዚህ አይነት ነገር አላደርግም፣ ልዑል ባለውለታዬ ነው፣ ባለውለታዬም ባይሆን ህሊና የሚባል ነገር አለኝ፣ ለህሊናዬ ነው የምሰራው እንጂ ገንዘብ እኔ ድሮም በመስፍን ሰዓት አገኝ ነበር ብለዋል። ስለዚህ ይሄ ልጅ ዛሬ ይሄ ነገር በመፈጠሩ የመስፍን ጉዳይ የተፈጸመ ጉዳይ የእሱ ግብረ አበሮቹ ጓደኞቹ ስላሉ መልሶ ይፈጠራል ይሆን፣ ልዑልም በአዲስ ይከሱታል ይሆን? እንግዲህ
ሁላችንም ጸሎት ማድረግ አለብን። እንደዚህ በሳወራ ጊዜ አታማሪች ትሉኛላችሁ። ማማራት እኔ ምን እንደሆነ ባላቅም መጠንቀቅን የመሰለ ነገር ድዋ ማድረግም ጸሎቱ ማድረግ የመሰለ ነገር የለም። ውድ ቤተሰቦቼ የኛ የሰው ልጆች ነን። ምን እንደሚያጋጥምና ምን በህይወታችን ላይ ምን እንደሚከሰት እኛ እናቅም። አንድ ፈጣሪያችን ብቻ ነው የሚያውቀው። ስለዚህ ያ ነገር ደግሞ በህይወታችን እንዳይመጣ እኛ ሁላችንም በጸሎትም በድዋም ማገዝም መተጋገዝም አለብን እንጂ እኔ ለልዑልን ክፉ የምመኝለት ሴት አይደለሁም። ከሚሳሱልት ሰዎች አንዷ ነኝ። እኔ ልዑልን በጣም ነው መሳሳለት። ምንም ሊሆን አልፈልግም። ለምን አንድ ሰው ነው፣ የሰው ልጅ ነው። ሰው በመሆኑ ብቻ ታከብሩታላችሁ፣ ትወዱታላችሁ። ምንም አይነት ክፋት ካልሰራባችሁ ያ ሰው ምን ብላችሁ ትጠሉታላችሁ? ምንም ነገር እኮ መጥራት አትችሉም አይደል? ልዑል ደግሞ በጣም ጀግና ነው። አገርን የተበደሉ ሰዎች፣ የተጎዱ ሰዎች ንብረታቸው የሚያስመልስ እያንዳንዱ ነገራቶችን ስቴፕ ባይ ስቴፕ ስርዓት የሚያስይዛቸው በጣም ጀግና ወንድማችን ነው። ስለዚህ እኔ በሱ ላይ ምንም አይነት ክፋት የለብኝም። እባካችሁ አታማርቺ የምትሉት ነገር ብታቆም ደስ ይለኛል። ምክንያቱም እኔ ትርጉም እንደሆነ ስለማላውቀው ማለት ነው። ላውቀውም አልፈልግም። ገብቷችኋል? ላውቀውም አልፈልግም። አንድ ፈጣሪ የሚያመልክ ሰው ይሄ ታማርቻለሽ ምናምን ትያለሽ ምናምን እኔ አይገባኝም። ሊገባኝም አልፈልግም፣ አይገባኝም። ስለዚህ እኛ አንድ አላህ ፈጥሮናል። እሱን አምልከን እሱ ነው የፈጠረን፣ እሱ ነው የሚገለን። እኔ በሰው ላይ ክፋት አላስብም፣ ሊያስቡብኝም አልፈልግም፣ አላስብም። ሰው በራሱ ላይ መጥፎ ነገር ሊደርስ ማይፈልግ ሰው በሰው ላይ ደግሞ ክፋት ነገር አይሰራም። እንደኔ አስተሳሰብ ነው። ለማንኛውም መጠንቀቅ የመሰለ ነገር የለ ማለት ነው ውድ ቤተሰቦቼ። ስለዚህ ይሄ ወጣት ደግሞ የልዑል ከዚህ ከጎኑ ሆኖ በዚህ ልክን ልዑልን መንከባከብ፣ ልዑልን መጠበቅ፣ እያንዳንዱ መረጃዎችን ልዑል እንዲያገኝ መንገዱ መምራቱ በጣም ትልቅ ነገር ነው። ወንድማችን በጣም እናመሰግናለን። ፈጣሪ ጨርሶ ይማርህ። ድነህ ጤነኛ ሆነ እግርህም ድኖ ወደ ስራህ እንደምትመለስ ምኞቴ ነው። የዘወትርም ደግሞ ድዋዬ ነው። የሰው ልጅ ሳይታመም አይኖርም፣ ሳይመታ አይኖርም። የስራ ብለን ከወጣን ብዙ ነገራቶችን ያጋጥመናል። ያው በልዑል ማየት ትችላላችሁ። ልዑል ብዙ ጊዜ እኔ ናቸው ከኔ ይበላሉ ከኔ ይጠጣሉ ባላቸው ሰዎች ብዙ ጊዜ ተጎድተዋል። ብዙ ጊዜ ስቃይ ደርሶበታል። ግን አንድ ፈጣሪውን ይዞ ስለሚጓዝ ጠንካራ ልጅ ስለሆነ የሚሰራቸው ስራዎችን ለእውነት ይዞ ስለሚጓዝ ሁሌ አሸናፊ ሆኖ ጤነኛ ሆኖ ይመለሳል እንጂ አንድ ቀን እጅ ሰጥቶ አያውቅም። ልዑልን አንድ ቀን ያው ህመሙ በጣም ሲበዛበት ነው ወይ ሐኪም ቤት የሰው ድጋፍ የሚፈልገው። ሰሞኑ እንዳያችሁት ከሞት በኋላ ወደ ጸበል ሂዶ ነበረ። ከዛም ደግሞ ድኖ ተሽሎት ነው የመጣው። አልሐምዱሊላ ማለት ነው። ስለዚህ እንደዚህ ከጎኑ የምትሆኑ ወጣቶች፣ ለእውነት የምትቆሙ ወጣቶችን በጣም ነው የምናመሰግነው። ግን ለሆድ አዳሪ የሆናችሁ ልዑልን አሳልፋችሁ የምሰጡ ልጆች ብርን ዛሬና ነገ የሚጠፋ ብር ከእናንተ ጋር ብዙ ነገር ያሳለፉ ጓደኞቻችሁ የልዑል ክሩሞች የልዑል ሰራተኞች በሙሉ ክዳችሁ ስትሄዱ በጣም ይደብራል። በጣም ማለት አይምሮ እንዳለው ሰው ህሊና እንዳለው ሰው ስናስበው በጣም የሚደብርና የሚያስጠላ ነገር ነው የምትሰሩት። ማንኛውም ሰው ከጓደኛው ጋር ተነጥሎ ደሞዝ የተከፈለው ምንም አይነት ግፍ ሳይሰራበት እንደዚህ ማድረግ ደግሞ በጣም ይደብራል። የሆነ ሞራል እንዲሰበር ነው የምታደርጉት። ግን ከሁለት ሶስት ቆሻሻ ሰዎች ቢኖሩ ከዛ በላይ ደግሞ በጣም ንጹህ የሆኑ የነስር አይነት ክሩምን በስርዓት የሚያገለግሉ ከፍ እንዲፈለጉ ምንም አይነት ጥቃት እንዲደርስበት ማይፈልጉ በጣም ጀግና የሆኑ ሰራተኞች እንዳለ ተመሰከረላቸዋል። ልክ እንደዚህ ወንድማችን ምንም ነገር አሳልፌ አልሰጥም በማለት ነው ጉዳት እንዲደርስበት ያደረጉት። ስለዚህ ከጉዳቱም ድኖ ጥሩ ቦታ እንደሚደርስ አልጠራጠርም። ለምን አመመኝ ለምን ደረሰብኝ አይባልም። ያው አንድ ነገር ወስናችሁ ከወጣችሁ በኋላ በህይወታችን ብዙ ነገር ያጋጥመናል። እነዛ ነገራቶችን ደግሞ በተስፋና በሰብር
ማለፍ ነው ያለብን። ለምን ስራው ሰራሁት፣ ለምን እንደዚህ ያደረኩት፣ ያው ሰዎች ነን ሳንል አይቀርም ማለት አይደለም። ግን በዚህ ልክን ሰው በዙሪያችን ከቦን የደረሰብህ ነገር ወይስ የደረሰብሽ ነገርን እኛም እናዝናለን ብሎ በዚህ ልክ ሲያጻኑ በጣም ደስ ይላል። ከልዑል ጎረቤት ሆኖ ከልዑል ጋር አብሮ ጋር መስራት በጣም እድል ነው። ምክንያቱም እሱ ጥሩ ስራ ሰርቶ ነው የሚያሳየው። ስለዚህ አሁንም ቢሆን ከልዑል ጎን ሆናችሁ ነገራቶችን አስተካክላችሁ ጥሩ ደረጃ ላይ እንደምትደርሱ እንደሱ ጀግና ሆናችሁ አገራችሁን የምታገለግሉ እናት አባታችሁን እንደምትጠብቁ አልጠራጠርም። በጣም ጀግና ጀግና ወንድሞች ነው ያሉን። ስለዚህ የዲና ጉዳይ እየደረሰ ምን ሆነ? ያው የዚህ ልጅ ጉዳይ ቦታ ቦት እናድርግ በማለት ነው እንጂ ዲና ወይም የልዑል አክስት እስካሁን ምንም አይነት ጥሪ ያቀረበች ነገር የለም። ልዑልን የሚጠብቀው ስልክ ነበር፣ እስካሁን አልደወለችም። ያ ነገር ደግሞ የሚያመለክተው ልዑልን ከስራው እንዲዘናጋ የእሷ ስልክ እጠብቃለሁ ብሎ ቁጭ ብሎ እሷ ሲጠብቅ እሷ ሌላ ስራዋን እንድሰራ እንዲመቻት ነው መሰለኛ ነገር ያደረገችው የነበረው። ግን ሆነም ቀረ ውድ ቤተሰቦች፣ አንድ ሰው ክፋት በሰራ ቁጥር ያ ክፋቱ ራሱ ቆፍሮ ይገባል እንጂ ማንም አይደለም። እሷ ልዑልን ሸውጄ አለሁ ልዑልን ሸውጄ ሌላ ነገር እሰራለሁ ብላ ባሰበች ቁጥር የራሷ ጉድጓድ የቆፈረች ነው። የልዑል ጉድጓድ የምትቆፍር መስሏት ነው እንጂ ያ የቆፈረችው ጉድጓድ ራሷ ነው የምትገባበት። አለማወቅ ነው እንጂ ብታቅ ኖሮ ከልዑል ጋር ተስማምታ ያለውን ነገር አስተካክላ ነገራቶችን ቢፈቱት አሪፍ ነበረ። ግን እሷ አልመሰላትን። ልዑልን የምታሸንፈው መስሏት አንድ እርምጃ ቀድማ ነው የምትሄደው። ግን ያቀደመችው አንድ እርምጃ ራሷ ነው የምትገባበት እንጂ ልዑል መቼም ቢሆን እጅ እንደማይሰጥ ሁሌ አሸናፊ ይሆናል እንጂ ልዑል በህይወቱ አንድ ቀን ተሸንፎ አያውቅም። እንኳን አንቺ ብጣሽ በዛ ሰዓት መስፍንን እንኳን ከዛ ሁሉ ጋርዶቹ ከዛ ሁሉ ሰራዊቶቹ አላሸነፉትም። ተሸንፎ መጀመሪያ ራሱ መጨረሻ ላይ ራሱን ያጠፋው። ስለዚህ ከአሁኑም እጅ ብሰጪና ነገራቶቹ ቢስተካከሉ ባይነኝ ገሌት የምሰሚ ከሆነ ስለዚህ ውድ ቤተሰቦች አዳዲስ ነገር ይመጣላችሁ። አዳዲስ ነገር ሲለቀን እንዲመጣላችሁ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።